ቋጠርን ጨጓራችንን ላጥን አልሆናለን። እኔ የዚህን ወያላ ጨዋታ እየቋጠርኩ የፈጀው ጨጓራ ቢዘረዘር ማለት ድፍን የኢትዮጵያን ሕዝብ ምላሰንበር ያበላል። በሁለት ሰዓት በዲጂታል ዘመን ገሞ በእንጀራ በሚል በሴት ቤት ዋንጫ ሊበላ በሴት ቤት ሰላም ጀማው ከባዱን ሜዳ ተወጣ ነው ይላችሁ። አምና የመቱንን እያንዳንዱ እንቅፋታችንን ማለት ነው እያስወገርናችሁ ነው። እያንዳንዱን ይወል ኒውካስትልን ዌስትሃምን እጅግ ከባዱን ክራቨን ኮቴጅ ላይ መተን ማለት ነው ከፉልሃም 3 ነጥብ ወሰደን። ጋይስ እንችላለን። በቃ እንደዚህ ጠንቃቃ ቡድን ነው የሚያስፈልገን። ማን በቃ ከዚህ በኋላ ማለት ነው በፍጹም ሪግሬት ማድረግ የለብንም። እያንዳንዱን እንቅፋት በአግባቡ እየተወጣን ነው መሄድ ያለብን። ጠንቃቃ ቲም ነው የሚያስፈልገን። ማንዬ በጣም ደስ ብሎኛል ማለት አይኑ ፐርፎርም ያደረግንበት መንገድ አላስደሰተኝም። ግን ዋናው 3 ነጥብ ይዘን ስለ ፐርፎርማንሳችን ደግሞ እንወያይበታለን። የት ሄደብናል፣ እንዴት ይስተካከል፣ እንዴት እናድርገው፣ ከዚህ በኋላ የምንወያይበት ይሆናል። ጀማው እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ፣ ለጀማው አዳርሱት። ካሞን ገነርስ ካሞን። አሁንም ሊጓናት ላይ ነን። ነገ ሊበላ ይቋጠራል፣ ጀማው ይቋጠራል። እኔ የምለው ግን ለምን እንደ አዲስ ተባብረን አዲስ የሴት ፒስ ከቆሞ ኳሶች የሚል ሙዚቃ እናወጣም? ግን ቆይ ገነርሶች እኔ ደከመኝ ሴት ፒስ አገኝ በማለት ደከመኝ። እኔ እንዴ ቢያንስ ለወጥ እናርገው። እንዴት ነው ምንችለው? አሁን ደግሞ ይመጡና ከቆመ ኳስ ነው ያገባችሁት የዋንጫ ቲም እንደደለም አገባ አወይን ዘወይን በቃ ዋናው እኛ ለ3 ነጥብ ነው የገባ ነው። ሰውዬ ለምን ኦንጎል አይሆንም? ምን አገባን እንዴ? ምን አገባን? ዋናው መግባቱ ነው። በቃ እንችላለን። ቸቆንጆ ጨዋታ ነው። አሁን ነገ ገነርስ ፋሚሊ ዘና ብለን ይውላችሁ ቀብረር ብለን ማለት ነው የምናየው ኳስ ይውላችሁ በሁለቱም ስለምናተርፍ ማለት ነው። ምን ማለት እንደሆነ ይገባችኋልና ቀብረር ብለን ማለት ነው ኮራ ብለን የሆነ መሀላችንን ግጭ አድርገን ከፈለጋችሁ ዝንጥ ብላችሁ በመሀላችሁ ካልሆነ እንደዚህ ኖርማል ልብሳችሁን ለብሳችሁ ማለት ኮራ ብላችሁ ነው ነገን ኳስ ማየት ያለባችሁ። ኮራ ብላችሁ በቃ እንዴል ላጥ ነው እና የማይረሳው ነገር ክሊንሺታችንን ሚዛን ወተናል። ብቻ ዋናው ማሸነፋችን ነው። ዋናው 3 ነጥባችን ነው። ጉዞ ወደ ነገ ቋጠሮ። ሴት ፒስ አገን ኦሌ ይልሻል አባቴ። ይሄን ቪዲዮ ልታዩት ትችላላችሁ፣ ላታዩት ትችላላችሁ። ዛሬ ብቻ 3 ቪዲዮ ይዞብኝ ከዛ ላይ ያለቀቀልኝ ነው። እባካችሁን አካውንቴን ኮፒ ሊንክ አድርጉ። ይሄ ቲክቶክ ነው የጠመደኝ፣ ገባ የሪፖርት ምናምን ጉዳይ አለ። ቲክቶክ እንዲፋታኝ አካውንቴን ኮፒ ሊንክ አድርጉ። አሁን ጠላቶች ይመጡና በኮርና ብቻ የሚያገባ ቡድን አያስተማምንም። የኛ ጥፋት እኮ አይደለም። ምን አባታችሁ ሆናችሁ ነው ሁላችሁም ፔናልቲ ቦክስ ውስጥ ደቅ የምትሉት? ገባ አይደል? ፔናልቲ ቦክስ ውስጥ 11 ተጫዋች ከነገና ደግሞ ዛሬ 3 ሃንግማኖች ይዤ መጥቼ በላይ ባብረንና እነሱም ቦክስ ውስጥ ገብተው ሲቋጥሩ ገባ። ምን እናድርግ ታዲያ? አንድ ጎል በኮርና አግብተንባቸው ራሱ ማለት ነው ከፍተው አቻ ለማድረግ መጫወት ሲገባቸው አሁንም ይከላከላሉ፣ ሁለተኛ እንዳይገባባቸው። ምን አጠፋን እኛ ምን አጠፋን? እኛ ምን በደልን? ቶፕ ኦፍ ዘ ሊግ 3 ፖይንትስ ክሊር ከማን ሲቲ 4 ፖይንትስ ክሊር ከሼባው። ነገ ሚዜ መሆን የምትፈልጊ ከሆነ ብታሸንፍ ይሻልሻል። ሚዜ መሆን የምትፈልጊ ከሆነ ስለማንቼ ደግሞ ምናልባት ማታ ይሄኛው ቪዲዮ ከወጣ ቪዲዮ ሰራለሁ ስለ ነገው ጨዋታ ካልሆነ ማን በቃ ልተውን። በቃ ነገ ከጌም በኋላ ብቻ ነው ቪዲዮ የምሰራው። አሰቃየኝ ቲክቶክ። እኔ ደግሞ 19 ብሮችን አሰቃየናቸው። 60ኛ ደቂቃ ላይ ናሆሜና እኔ ናሆም ኤስና እኔ 60ኛ ደቂቃ 1-0 ሲሆን በቃ ሪላክስ አድርጓል ናቸው። እኛ እኮ ያሰናል ደጋፊዎች ነው። አንድ ቡድን 2-0 እየመራ እየፈራ 2 እኮ ይሆናል። ገባር እኛ አንድ አገባን ማለት ለውጥ የለውም እኮ። ፉልሃም ላይ 58ኛ ደቂቃ ላይ 1-0 አደረግን። ትርፌ ላይም 13ኛ ደቂቃ ላይ 1-0 አደረግን። አታገባብንም እኮ። ኦል ኮምፒቲሽንስ 3 ጎል። አሁንም ማን ነው የሚያገባብን? አሁን አርሰናል ይሸነፋል ብለህ ከመቋጠር ይልቅ አርሰናል ሲገባበት ማየት ናፈቀኝ ነው ማለት ያለብን። ገና ይናፍቃል ገና ይችላል ያዘው አርሴ ይችላል የአርሰናል ደጋፊ ኮሜንቱን ይችላል አርሴ ይችላል እያልክ አጥለቅልቅልኝ ይድረሰው ለዛ ወያላ። የሚገርም ተጨንቀንም ቢሆን ማለት ነው ያሳካረው ወሳኙ 3 ነጥብ። ሚኬል አርቴታ ጋይስ አምና ዋንጫ ካሳጡን 3 ክለቦች ማለትም ኒውካስል፣ ዌስትሃም እና እንዲሁም ፉልሃም 3ቱንም
3 ነጥብ ንፍግ 9 ነጥባችንን አግኝተናል። ሴት ፒስ አጌን ኦሌ ኦሌ። ቡድኑን በአምበልነት እየመራ የገባው ቡካዮ ሳካ ዋት ኤ ሰከንድ ሃፍ ፐርፎርማንስ ማን ኦፍ ዘ ማች የተመረጠው ቡካዮ ሳካ ነው። ለኔ ግን ከቡካዮ ሳካ በመቀጠል ጁሪየን ቲምበር ምን አይነት ተጫዋች ነህ? እኔ እንደ ቲምበር ኮንሲስተንት ድንቅ ተጫዋች በዚህ ሰዓት አታገኝም። ይችላል። በዚህ አጋጣሚ ጋይስ ቶቶ ላይ ቺክን ሮድ እንዳለ ነው። እንዲሁም ደግሞ የ50,000 ብሩ ስፒን ሊጠናቀቅ ትንሽ ጊዜ ብቻ ነው የቀረው። የፈጠነ ገባ ብላችሁ ዲፖዚት ማድረግ ብቻ ነው የሚጠበቅባችሁ። ጋብሪኤል ማጋሌስ ክለባችንን ከተቀላቀለ በኋላ ጋይስ እንደሱ የጎል አስተዋጽኦ ያደረገ አንድም የተከላካይ መስመር ተጫዋች የለም። ዘ ኪንግ ኦፍ ብራዚል የሴት ፒስ ንጉስ ነገ ደግሞ ሼባው ላይ ይቋጠራል። ቢያንስ አቻ ግድ ነው። በቃ አቻ ይውጡ። ሲቲ ሌላ ታሪክ ውስጥ እየገባ ነው። ቤተሰብ ቡልሃም ኬፕ ሁነሽ እኛ ካንቺ ስንት ነገር ስንጠብቅ ኬፕ ሁነሽ አሁን ልላችሁ የመጣሁት ጋይስ ቃና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10,000% ካሽባክ፣ 2 ጨዋታ ቢወጣባችሁ ደግሞ እስከ 5,000% ካሽባክ ታገኛላችሁ። መሸነፍ የሚባል ነገር የለም። ሌላው ደግሞ ሲያሸንፉ ያለ ስጋት ብሮን የሚያወጡበት ታማኝ ድርጅት ቃና ቤት። ስለዚህ ሁላችሁም እየገባችሁ ቃና ቤት ላይ ተጫወቱ። ነገ ደግሞ ትልቁን ጨዋታ እንዳትቀሩ። በዲዮሎፖል ሆቴል ሁላችንም እንገናኝ። ከ10 ሰዓት ጀምሮ ሁላችሁም እንዳትቀሩ። እባክሽ ደቂቃ ጨምሪልኝ በማርያም ስትሉ ነበር አሉ። ከረፍት በፊት አዳሚ አርሰናል እየቋጠርሽ ከረፍት እንደገባ የኛ አርሰናል አላሳፈረም። የኛ ትሮሳርድ አላሳፈረ። እንደናንተ ስራማ ቢሆን እዚህ ላይ ተቀመጡ ነበር። ፈርስት ሃፍ 0-0 ወጡ ብላችሁ እንደዛ ሽሊል ያረጋችሁ። የኔ ሙጡጡዬ ዛሬ አሸነፈሽ ነው ሃላንድ። እንግዲህ ዛሬ በቃ ጥሩ ሆኖልሽ ያንን ጎል ቢሰትም ምናምን ብቻ ጥሩ ሆኖልሽ ሃላንድ አሸነፈ። ሊቬም ነገ ሰጪ ቀጠናን የደረሰን ብለህ ነው ዛሬ በጣም እንደዚህ የተደሳሰትክብን። አይ ኖ ዊት ግን ማለት ነው የተናቀ ነገ ማንቺ ጠብቁ። ትረስት ሚ ጠብቁ። ገብታችሁ ፕሪዲክት አድርጉ ምናምን ጠብቁ። በቃ እመኑኝ። ፉላም አፈር ያስበላክ፣ አፈር ያስበላ። 1-0 ትሸነፋለህ። 1-0 በዚህ ኮታራ በዚህ ተራቲ በዚህ ወያላ 1-0 አፈር ብላ። ፉላ ምን ያህል ተስፋ እንደጣልኩ ባልገባ ምን ያህል ተስፋ እንዳል ወይኔ ፉላ 1-0 እንዴት ይሸነፋል? እንዴት ይሳታሉ እነዛ ኳሶች? እንዴት እኔ 3-4-5 ብትሸነፍ አይደል 1-0 ለዚህ ኮታራ ለዚህ ስቃይ ቲም አረ ይመቻችሁ። ሀንገኛውም ዛሬ አሸንፏል። አርሰናልም ዛሬ ሞቶ አሸንፏል። አስቡት ነገ ማለት ነው ማንቸስተር ዩናይትድ ሊቨርፑል 3-0 አድርጎ ካላሸነፈ ወደ ላይ ካልመጣን ወደ ቶፕ ውስጥ ከባድ ነው ላይፍ። ብቻ ነገ ማለት ነው እዚያ ሐዋሳ የምትገኙ ማለት ነው ሴንትራል ሆቴል ሐዋሳ ላይ ቀውጢ ኢቨንት አዘጋጅተናል። እንዳትቀሩ። መግቢያው ነፃ ነው። ጀመው ማናችሁም እንዳትቀሩ። በተለይ አርሰናል ደጋፊዎች ዛሬ ደስ ብሏችኋል። መታችሁ ከኛ ጋር ትቋጠራላችሁ። እንዳትቀሩ። እኔ ፉላው አረ ቋጣሪ በዛብን። 19 ክለብ እየቆጠረብን ነው። ስቶክ ሲቲ Set piece again, ole ole. ይኸው ደገሙት። ባለፈው ዌስትሃም ሹቶን ታርጌት ሳይመታ ወጣ ብዬ ተገርሜ እየተናገርኩኝ ይኸው ዛሬ ደገመው። ፉላም ደገመው። እንኳን ሊያሸንፍ ቀርቶ እንኳን ጎል ሊያገባ ሹቶን ታርጌት አልመታም። ዛሬ ፉላም ምን አይነት ይጠነባ ዲፌንስ ነው ደግሞ እንዴ! በዚህ ያክል እኔ በህይወት ዘመን አይቻልም እንዴ! 2 ተከታታይ ጨዋታ ሹት ኦን ታርጌት አልመቱም። ሁለት ቲሞች በደንብ አድርጎ እየተበቀለ ነው። በደንብ አድርጎ በዚህ ዓመት ፍሩት አርሰናል በዚህ ዓመት ፍሩት ምንም ሊያስቆም አይችልም። ምንም
አይ ከኮርና ነው የገባው። በእጁ የሚያግበው ዋና 3 ነጥብ ማለት ዋናው ማሸነፍ ነው። ምን አይነት ዲፌንስ ነው ደግሞ? ምን አይነት ሹት ኦን ታርጌት እኮ ማለት እኮ ራያ አይቀልበውም በቃ አልተመታበትም እኮ ማለት እኮ። አርሲ ይለያል፣ የእውነት ይለያል። በቃ ይለያል በቃ ደግሞ ይለያል። እንዴት ነው አንድ ቡድን 105 ደቂቃ በሙሉ ተጫውቶ አንድ ኢላማውን የጠበቀ የግብ ሙከራ የማይደረግበት? ምን አይነት ዲፌንስ ነው አርሰናል ያለው? ምን አይነት አስገራሚ ተከላካይ ነው ያለው አርሰናል ዘንድሮ ስህተቱን አርሞ ይመጣል መሰላችሁ? ባለፈው ዓመት ዋንጫ ላለማሳካቱ የዋንጫ እንቅፋት የሆኑበት ኒውካስትል፣ ዌስትሃም፣ ፉልሃምን በዘንድሮ ዓመት ተበቅሏቸዋል ወይም ከስተቱ ታርሞ መጥቷል አርሰናል። ዛሬም ፉልሃምን 1-0 በሆነ ውጤት በማሸነፍ እጅግ በጣም ወሳኝና ጣፋጭ 3 ነጥብ አሳክቷል። ፋሚሊ ቶቶ ስፖርት ሌላ ሌቭል ውስጥ ገብቷል። ቺክን ሮድን እየገባችሁ ቶቶ ስፖርት ላይ ተጫወቱ። የፊታችን ማክሰኞ አውሮፓ ሻምፒዮንስ ሊግ አለ። እዛ ላይም ቶቶ ስፖርት ላይ እየገባችሁ ፋሚሊ ሌላ ታምር ውስጥ ገብቷል። ቶቶ ምርጫችሁን ቶቶን አድርጉ። ቶቶ ስፖርት የፉልሃምና የአርሰናል ጨዋታ እንደተመለከታችሁት ሐሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። 2023 2024 ፉልሃም በክራቨን ኮቴጅ ከአርሰናል በሚገርም ሁኔታ ማለት ነው ያራዳ ልጅ ነጥብ ወስዷል። ነገር ግን ዘንድሮ አይደለም ክራቨን ኮቴጅ ስፖቴጅ ብትሄድ ምንም እንደማታመጣ ሚኬል አርቴታ ፈርሞ ነው የወጣው። ትሮሳርድ ባገባው 1 ጎል አርሰናሎች አሸንፎ ሄዷል። ነገር ግን ይሄ ውጤት ዋዛ አይደለም ያራዳ ልጅ። መልእክቱ እጅግ በጣም ከጀርባ ብዙ ቅኔዎች ያዘለ ነው፣ ሌላ ነገር የለውም። ምክንያቱም ደግሞ እንደነገርኩ ነው እዚህ ሜዳ ላይ አርሰናል ተከታታይ 2 ዓመት 1 ሽንፈት 1 አቻ ነው አግኝቶ የተመለሰው እንጂ ምንም አይነት 3 ነጥብ ይዞ አልወጣም ነበር። ዘንድሮስ ነው ጨዋታው። የሚኬል አርቴታው ቡድን ቀለበት ያሰረ ቀንድ ያለው በሬ ሆኖ ነው የመጣው ዘንድሮ። ምንም ነገር ላይ ወደኋላ ሊል እየቀለደ የሚታይበት ምክንያት የለው። መሮታል ነው ማለት ዋንጫ ቡድን ድሮም እቺ ውጤት ተቀኗልሽ፣ ሌላ ነገር የለውም። ከዛ ውጪ ምንም የምንለው ነገር ሚኬል አርቴታ ዘንድሮ ብሶ መሮታል። ደም ስሩ ቀጥ ብሎ ነው። ምንም አይቀልዱም ተጫዋቾቹ ያላቸውን የሚችሉትን ሁሉ አድርገው ነው የሚወጣ። ዴክላን ራይስ እኮ እኔ ይህን ሰው ይተው ስለሱ እኮ ይተው ብቻ። ምን አለፋ አርሰናል መሮታል። አቡሻ መሪነቱን አምጣጣጣጣ ምንም ብሎ ነው እንደ ሕፃን ልጅ የነጠቃቸው። ይቀጥላል። እንደዋዛ ምን ይፋታ አይመስለኝም አርሰናል